የተወዳችሁ እግዚአብሔር ልጆች ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር ይመስገን ደህና ነን። ይሄ እንግዲህ አሁን የምታዩት ጫማ ሰፊው ስምዖን ገዳም ነው። በጣም ትልቁ ገዳም በግብፅ ሀገር በቆሻሻ መጣያ ስፍራ ላይ በጥንት ዘመን በነበረው መገለል አድሎ ምክንያት ክርስቲያኖችን ቆሻሻ ቦታ ላይ ወስደው ቤተክርስቲያን እንዲሰሩ ባደረጓቸው ጊዜ ያንን ተራራ ፈልፍለው በጣም ድንቅ በሆነ መንገድ እንደኛ አባቶች ውስጡን አሳያቸዋለሁ። ውስጡን አሳምረው በጣም ትልቅ ተራራ ነው። ላይ ጫፍ ድረስ ራሱ ቅዱሳን ስዕላትን ባለፈው እግዚአብሔር ቃላትን ጠቅሰው በደንብ አድርገው አሳምረው ሰርተው ነው የምታዩት። በጣም የሚደንቃችሁ ሰፈሩ ሙሉ ለሙሉ የቆሻሻ መጣያ ስፍራ ነው፣ የቆሼ ነው። ክርስቲያኖቹ ግን እዛ ውስጥ በጣም በጥንካሬ ይሰራሉ። በቆሻሻ ውስጥ ያሉትን የተለያዩ ነገሮችን ሰብስበው ወደ ማዳበሪያነት እንደገና ወደ ፕላስቲክ ማምረት ሌላም ስራ እንደገና በመስራት ብልጽግና ባለጸጎች የሆኑበት አካባቢ ነው። ብዙ ክርስቲያኖች ናቸው። ቤታቸው ደጃቸው ላይ መስቀልና የቤታችን የጌታችን የክርስቶስ ስዕል ተለጥፎ ታያላችሁ። እኛ ክርስቲያኖች ነን ማለታቸው ነው። በጣም ድንቅ ነው። እንደምታዩት ውስጡ ይሄ እንግዲህ ውጨኛው ክፍል ነው። በጣም ያደነኩት ግን እኔ አሁን በግብፅ ቤተክርስቲያን በጣም ያደነኩት ነገር ምንድነው? ጌታችን ኢየሱስ ክርስቶስን ጉልት አድርገው ነው የሚያሳዩት። ልበሳቸው ውስጠኛው ክፍል ዋና መቀደሻቸው ጋር የጌታችን ትልቅ ስዕል አለ። በሩ ለመጋረጃው ላይ ደግሞ የቤታችንና ቤተክርስቲያኑን የሚመለከቱ ቅዱሳን ስዕላት አሉ። በደጃቸው በገባችሁባቸው ቦታዎች ሁሉ የጌታችን ቅዱሳት ስዕላት ተስለው ታያላችሁና ወንጌል በደንብ አድርገው እንደሰሙ አባቶቻቸው የነገሯቸው ወንጌል ምን ያህል ፍሬያማ እንደሆነ የተረዳንበት ያየንበት ነው። እስቲ ውስጡ እንደመገብተን እናየዋለን። ስምዖን ጫማ ሰፊው በግብፅ ሀገር ከሚገኙ ቅዱሳን አንዱ ነው። ከሚነሱ ከሚዘከሩ በሱልጣን ዘመን ሱልጣኑ የእናንተ ሃይማኖት ትክክለኛ መሆኑን ለማረጋገጥ ተራራ መንቀጥቀጥ አለባችሁ፣ ምክንያቱም መጽሐፋችሁ የሚያምን ተራራ ያንቀጠቅጣል ይላል። በአይሁድ ምክር ነው ይሄንን ያለው። ስለዚህ አይሁዶች በዋናነት የክርስትናን ሃይማኖት ለማጥፋት በጊዜው ከነበራቸው ስሜት የተነሳ የመጣ የተባለ ነው። በኋላ ይህን ጉዳይ አብርሃም ሶርያዊ ባለፈው መጀመሪያው ጊዜ ቪዲዮ ላይ አንስተነዋል። አብርሃም ሶርያዊ ጉዳዩን ይዞ ሲጸልይ ሱባኤ ይዞ እያለ ወደ ስምዖን ጫማ ሰፊው እመቤታችን አመለከተች። የልጄ ፍቃድ በእሱ ነው የተፈጸመው ብላ። ስለዚህም ስምዖን ጫማ ሰፊው በግድ ይሻለ ተቀበለ። ሲጸልዩ ተራራው 3 ጊዜ ቁጭ ብድግ ብሎ በጊዜው የነበሩትን የግብፅ ሰዎች ብዙ ክርስቲያኖች እንዲሆኑ ያደረገበትን ተአምራት የፈጸመበት ነው። እንግዲህ ይሄ አጠቃላይ የዛ አካባቢ ነው። ይሄ የምታዩት ሁሉ ተራራው ተፈልፍሎ ያንን የእግዚአብሔርን ክብር እንደመሰከረ ዛሬ ደግሞ ተፈልፍሎ የእግዚአብሔር ክብር መገለጫ የስብከት አውደ ምሕረት ሆኖ በጣም በድንቅ ሁኔታ ተሰርቶ ይገኛል። ብፁዕ ቅዱስ አባ ሸኖዳ ብዙ ጊዜ እዚህ ሲሰብኩ በተለያዩ ቪዲዮዎች አይቷቸው ሊሆን ይችላል። ብዙዎቹ ከቆሻሻ ጋር እየታገሉ ሕይወትን ያሸነፉ ቅዱሳን ብሩካን አባቶች፣ እናቶች፣ ወንድሞች፣ እህቶች ያሉበት የተባረከ መካን ነው። እንዳያችሁት እንዴት እንደሚያምር ተመልከቱ። የት አይነት ውብ የሆነ እንደሆነ ይሁት። እንግዲህ የሰው ልጅ አይምሮ፣ የክርስቲያን አይምሮ ሲለማ ታምር ይሰራል። ሰማይን ወደ መሬት ያመጣል። እግዚአብሔር የሰጠንን ብርሃን፣ በውስጣችን ያለውን ብርሃን እያወጣን መጠቀም፣ ስለ ብርሃን መነጋገር፣ ጨለማን አይደለም፣ ውድቀትን አይደለም፣ መሸነፍን አይደለም፣ ድልን መነጋገር። ምክንያቱም የትኛውን ፈተና ተሸንፎ በፈተናው ፈንታ እጅግ ያማረ ፍሬ እንደሚገኝ ይሄ ማሳያ ነው። በጊዜው የነበሩ አይሁድና አረመኔ ነገስታት ያሰቡት ሳይሳካ ቀርቶ ይልቁንም በዚያ ፈንታ ይኸው ዛሬ ክርስትና እንደ ከዋክብት እንድታበራ በዚች ምድር አድርጓል። እንደምታዩት ነው። በዚህ ቤተክርስቲያን ነው እንግዲህ ዛሬ
የተገኘ ነው። እናንተ መታችሁ እንድታዩት ታላላቆቹ አባቶቻችንን የስምዖን ጫማ ሰፊው ቅዱሳን አባቶቻችን እና አባ አብርሃም በረከታቸው ይደርብን። በጊዜው የነበሩ ምዕመናን አሜን እያሉ በእምነት እየተባበሩ ለእግዚአብሔር አሰራርና ስራ የተመቸ እምነት የነበራቸው ቅዱሳን በረከቱ ሁሉ በሁላችን ላይ ይደር። የቤተ ክርስቲያኑ ዋናው ነው እንግዲህ ውስጠኛው ክፍል መቀደሻው ነው። ይሄ ደግሞ የአውደ ምሕረቱ የስብከተ ወንጌል መስጫ አውደ ምሕረት ነው። በጣም ድንቅ ነው። መቼም ከሚነገረው በላይ ነው። ሲታይና ሲቀርቡት በጣም የተለየ ነው። የክርስቶስ ክብር በጣም የሚያበራባቸው ናቸው። የቅዱስ ቤተክርስቲያናት ኢየሱስ ክርስቶስ የቤተክርስቲያን ራስ እንደሆነ ማሳየት የሚችሉ ናቸው። በጣም ደስ ይላል። እግዚአብሔር ባርካችሁ። የዚህ በረከት ሁላችሁ ድረስ። አቡነ ዘበሰማያት